ሰላም የኔ ወዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ ከቻ ሳብያለሁ። አብርሽና ሩታን ሀይሚና ብሩክን ይዤላችሁ መጣው። እሺ ሩታና አብርሽ እንደዚህ ቆራቢ መስለው መጥተዋል። ኦ ማይ ጋድ! የዛሬው ደግሞ በጣም ያምራል። በነገራችን ላይ እነዚህ ፎቶ ቤቶች በጣም ብዙ ማስታወቂያ አለ ማለት ነው። ቤታቸው ውስጥ እንዳለ የሙሽራ ፎቶ ነው። ዞሮ ዞሮ ግን እንደዚህ አምሮባችሁ ስለመጣችሁ በጣም ደስ ብሎናል እና ለሩታ ሰርፕራይዝ አላት እያለ ነበር አብርሽ ባለፈው ማለት ነው። ግማሾቻችሁ መኪና ነው፣ ግማሾቻችሁ ቤት ነው፣ ግማሾቻችሁ ደግሞ ሩታ እርጉዝ ናት እያለ እኔ እኮ ሩታ ልጅ ግን መቼ ነው የሚወለደው? ሁሌ እርጉዝ ናት፣ ሁሌ እርጉዝ ናት፣ ሁሌ እርጉዝ ናት እንዴ! 12 ወር ነው እንዴ ልጅቷ የምታረግዘው? አመት ሙሉ እርጉዝ ናት። አይከብዳችሁም? እሷ ቦርጭ ባወጣሽ ቁጥር እርጉዝ ናት ብላችሁ ተዘርቁታላችሁ እናንተ ሰዎች። እና ሁሌ እርጉዝ ናት ቦርጭ ባወጣሽ ቁጥር እርጉዝ ናት ይላሉ። ልትወልድ ነው እንዴ? እና እንግዲህ ትናንትና እንዳያችሁት የመልስ ፕሮግራም ብለው አብርሽና ሩታ ወቀሳ ደርሶባቸው ነበር፣ በሰርጉ ጉዳይ ማለት ነው። ለምን በማማቱ በጾሙ አሰርጋችሁ ተብለው ነበረ። ሰው እነሱ እንደገና አስቀይሰው ሰርግ አይደለም የፎቶ ፕሮግራም ነው። ነገር ግን ብዙ ሰው ስለነበረ ልክ እንደ ሰርግ ሆነ። እንዴት ነው የፎቶ ፕሮግራም? እንዴት ቬሎ እንትን ብሎ ከዛ በፊት ሰርግ ነው ምናምን ብለ ሳክሰ ከዛ እንደገና አስቀየሱና እንደገና ደግሞ ትናንትና መሸቀል ፈለጉ። ለምን መሰላችሁ? ሁሉም ሰው ብር እየከፈለ ነው ትናንት የገባው። ዝም ብሎ እንዳይመልሳችሁ የመልስ ፕሮግራም ይላሉ እንዴ! ብር እየከፈሉ ነው የገቡት። ይሄን ደግሞ የከፈሉት ይሄ ባለ ቢዝነሱ ባለቤቱ አለ ሁሉ የሚያዘጋጀው ማለት ነው። በዓል ቀን ሰብሰብ ብሎ ኢትዮጵያውያኖች የሚያሳልፉት ኢጃዛ ቤት ምናምን ሰው ቤት የሚሰሩት ሁሉም ሰብሰብ ብሎ እዛ ጋር ያሳልፋሉ ከሀገራቸው ልጆች ጋር። ሶ እንደዛ ነው የሆነው ማለት ነውና ተርፎ ተመለሰ ምናምን እያላችሁ ነበር። ግን ዞሮ ዞሮ እነሱ መልሳቸውን ይሄን ቀን ጠብቀው የሄዱት ወጭ እንዳይበዛባቸው ነው። ያኔ ሁሉም ሰው እንደሚመጣ ይሄ ልጁ ስለሚነግራቸው መረጃ ስላላቸው ነው የሄዱት። ዞሮ ዞሮ ያማለያ እነሱ ተሞሽረዋል። በጎቹ ግን ብራቸውንም ከፍለው ስማቸውም ጠፍቶ እኔማ ዛጋ የሚዘሉት ወይኔ ቤተሰብ ፎቶአችሁን ሲያይ እንደሚሆነው እናንተ እንደው ጥሩ ልብስ እንኳን አይለብሱም። በቃ እንደው ይርብስ ማአሞልደ መንፈስ ቅዱስ ቂጣቸው ሊታይ ትንሽ ነው የቀረው። ጉንብስ ካሉ በቃ ፉድድ የምሬን ነው። ጉንብስ ቢሉ በቃ ቂጣቸው ፉን ብሎ ነው የወጣው። ዘነጥን ብለው ማለት ነውና ዞሮ ዞሮ ያማለያ ትናንትና አብርሽ ደስ ይላል። የምር ከሰርጉ ይልቅ የትናንትናው ነው የሚያምረው። ምክንያቱም ሁሉም እዛ ሊያከብሩ ስለሄዱ ያው ጃዛ ቤት ያሉት ምናምን እዛ ሄደው ስለነበረ በቃ የትናንትናው ትንሽ ደመቅ ብሏል። የመጀመሪያው ቀን ዝም ብሎ የሆነ ምን ልበላችሁ ክርስትና ነው የሆነ ለቅሶ ቤት ነው የሚመስለው። ጸጥ ያለ ዝም ብሎ ሰው የሌለበት ውን የሚል የሆነ ክርስትና ወይም ልደት ራሱ ከዛም በላይ ይሆናል። እና ዞሮ ዞሮ ደስ ይላል፣ ያምራል። እኔ እንደ መቀኝነት የምትወስዱብኝ ነገር ግን ግራ ነው የሚገባኝ። በነገራችን ላይ እኔ እነሱን ልጆች እወዳቸዋለሁ። የምር በፊት ጀምሬ እወዳቸዋለሁ። እኔ እንደውም ሩታን በፊት በጣም ነበር ማደንቃት። ከዛ በኋላ ነው ቤተሰቦቿን ስትረግጥና ከፍቅር ጋር የሆነ ነገር ሲፈጠር ነው እያናደደችኝ እየመጣች ገባችሁ አይደለም? እና እኔ ሩታና አብርሽን ምጣላቸውን የሚመስላችሁ ብዙዎቻችሁ ምጣላቸው በእነሱ ምንቀና ምናምን። ፍቅርን የሚወድ ሰው ሁሉ እና አብርሽን ይጠላል ማለት አይደለም። እኔ ሁሉንም በአንድ ነው ማያቸው። ግን የማይመስል ነገር ሲሰሩ ደግሞ እኔ አስተያየቴን እሰጣለሁ። እንዲሁ ጭፍና አርጌ እኔን እንዲሁ ስግጥ ብዬ እንደው ግግም አለለም። አሁን እናንተ በፊት ሩታ ማለት ነው እናቷን እየተሳደበች ለእናቷ መልስ እየሰጠች ሩታዬ የኔ ጀግና ልኳን ነገረቻት እያሉ ያሽቃብጣሉ። እዩ እንግዲህ እናቷን እየሰደበች እንዴት ነው እንደዛ የሚባለው? እኔ ደግሞ ያኔ እናቷን ስትገለፍጥ እኔም እሷን ግልፍጥ አደረኩ። በቃ ከዛ በኋላ ደበረችኝ እንጂ ሩታና አብርሽን እጠላለሁ ማለት አይደለም። ፍቅርን እወዳለሁ ማለት ሩታና አብርሽን እጠላለሁ ማለት አይደለም። ፍቅርንም ወዳታለሁ፣ እነሱን ወዳቸዋለሁ። ወዳቸው ግን ጥሩ ስራ ሲሰሩ አደንቃቸዋለሁ፣ መጥፎ ስራ ሲሰሩ ደግሞ አስተያየቴን እሰጣለሁ። በቃ እኔ እንደዚህ ነው፣ አላሽቃብጥም። ግን የደመቁ ደጋፊዎች ይመጡና እኔ ያየሁትን ነገር ስናገር ኦ ማይ ጋድ የስድብ ማአት ነው የሚያወርዱብኝ ነው የምላችሁ። ስለዚህ እኔ ፍቅርን በጣም ነው መወዳት፣ ከበፊት ጀምሬ በጣም ነው መወዳት። የምር በጣም ነው መወዳት። መጥላት አልችልም ፍቅርን። ነገር ግን ሩታና አብርሽንም አልጣላቸውም፣ እወዳቸዋለሁ። መጥፎ ነገር ሲሰሩ
አስተያየቴን እሰጣለሁ። ጥሩ ነገር ሲሰሩ ደግሞ አሁን ባለፈው እሁድ ያደረጉት ነገር በጣም ነው የሚደብረው። በቃ የክርስቲያን ስራ አይደለም በጭራሽ የማይወክል ነገር ስለሰሩ አስተያየት ሰጥቻለሁ። ትናንት ደግሞ አሪፍ ነበረ። ጠዋትም ሰርቻለሁ፣ ቪዲዮ አይታችኋል። አሪፍ ነው። የትናንት ነው ደስ ይላል። እንደውም ከዛኛው የአሁኑ ነው የሚሻለው። ገብቷችኋል? የትናንት ነው የእነሱ አሁን በቃ ደስ ይላል። ትክክለኛ ነገር ነው። አንደኛ ሰው አለ። ያኔ አሁን አብዛኛው ሰው የቀረም የሚመስለኝ ክርስቲያኖቹ በዛን ቀን እንትን አንልም ብለው ነው በእርግጠኝነት። ስለዚህ የትናንት ነው ደስ ይላል፣ ያምራል። ሁሉም ሰው አለ፣ ድምቅ ያለ ነው ምናምን ምናምን። ነገር ግን የመጀመሪያው ግን ምንም አያምርም። በቃ ሰው የለው። እንደገና በጾም ሰርግ በጣም ነው የሚደብረው የነበረው። ስለዚህ የትናንት ነው ያምራል ብያለው። አሁንም ያምራል፣ ደስ ይላል። ማታ እንመጣለን ብለዋል። እንጠብቃለን፣ እናያለን ምን እንደሚያመጡብን። ያኔ አሁን ባለፈው ሩታ አፍንጫዋን እየለጠጠች የሆነ ቦታ ላይ ካሜራማን መቁረጥ አቅቶ ነው ያን ያስገባው። በፈጣሪ ስም ዞሮ ዞሮ ዛሬ ይመጣሉ፣ እናያቸዋለን ማለት ነው። እና እኔ ምጠላቸው ሰው አይደሉም። ምክንያቱም ዩቲዩብ ቻናላችን ያደገው በእነሱ ነው። መጥፎም ሰሩ ጥሩም ሰሩ በእነሱ እየፈተፈትን ስለ እነሱ አስተያየት እየሰጠን ምናምን ነው እንደዚህ ዩቲዩብ ቻናላችን ያሳደግን። ሰው መጥላት አይቻልም፣ አንጠላቸውም። ምክንያቱም ብዙ የገቢ ምንጭ ናቸው የብዙ ሰው። የኛ ብቻ ሳይሆን የኛን ዩቲዩብ ቻናል አሳድገዋል፣ የእነሱንም አሳድገዋል። ጥሩም ሆነ ምንም አስተያየት እየሰጠናቸው ነው እዚህ ያደረሱን። ገብቷቸዋል። አንጠላቸውም። ምንጠላቸው የሚመስላችሁ ሰዎች አንጠላቸውም፣ ግን ሲያጠፉ ደግሞ አስተያየት እንሰጣለን። ተግባባን አይደለ? ሌላ ሀይሚዬ ናት። ሀይሚዬ ዛሬ ደግሞ በቆንጆ ሙዚቃ ዘና ፈታ እያለች መታለች ማለት ነው። ቡታጅራ ስትሄድ እዚህ በኋላ ደስታ ደስታ ነው የሚላት። እንግዲህ እየዘነጠች መታለች። ዛሬ ከብሩክ አዲስ ቪዲዮ ይዘውልን ይመጣሉ ብዬ ነው ማስበው። ምክንያቱም ቤተሰቦች ጋር ወስደዋለሁ እያለች ነበረ። ሰው ቤተሰቦቿን አምጥታ፣ እሷ ደግሞ አብዛኛውን ቤት ውስጥ ቪዲዮ መስራት አትፈልግም። ሀይሚ ለምንድን ነው ግን ማሰረው? የምር ቤት ውስጥ አትሰራም ሲመስለኝ፣ ውጭ ነው ቤተሰብ ጋብዛ ምጠራቸው። ውጭ መስለኛል የምታገናኘው ከብሩክ ጋር ማለት ነው። በዓል እናሳልፍ ምናምን ብላ። ዞሮ ዞሮ ማታ ቪዲዮን እናያለን። በእርግጠኝነት ቤተሰቦቿ ጋር ነው ዛሬ በዓልን የሚያሳልፉ። በብሩክ ቻናል አንድ ቪዲዮ ይኖራል ብዬ አስባለሁ። ስለና የሚን ያክል ካወራው እነሩታ እንግዲህ ሰርፕራይዙ ምንድን ነው? ቤት ነው መኪና ነው ምናምን ላላችሁት እንግዲህ ማታ እናያለን። ቤትም ከሆነ ማስታወቂያ ነው የሚሆነው እርግጠኛ ነኝ። ብሩክ ሪስቴት እንባላለን። ብዙ ሰዎች እያስተዋወቁ እዛ ይሰራሉ። ሊገዙም ይችላሉ፣ ግን ደግሞ ማስታወቂያም ሊሰሩ ይችላሉ። እና እርጉዝ ናት የምትሉ ሰዎች ግን አሰለቻችሁን? ውይ ሰለቸኝ ይሄ እርግዝና። እንዴ አመት ሙሉ እርጉዝ ናት። እንዲ ጉድ እኮ ስንቴ ነው አንድ ሰው ስንቴ ነው የሚያረግዘው? ከተረገዘ ይወለዳል። ከዛዎች ቦርጭ ባወጣሽ ቁጥር እርጉዝ ናት እያላችሁ ምን እሺ ነው እንዴ? አጓጓችሁን። እኔ መቼ ነው አበልጅ መሆን እያልኩ በተስፋ እየጠበቅኩ። ጉድ እኮ ነው። ሁሌ እርጉዝ ግን አትወልድም። አይኔ